ፋና ቀለማት ከስቱዲዮ ወጣ ብሏል ተመልካቾቻችን የፋና መታያ ሰዓት ላይ እንገኛለን አሁን ያለውስ ደግሞ ቦሌ ሩዋንዳ አካባቢ ነው እዚህ ምን አለ ካላችሁኝ ደግሞ አልኬሚስት የተሰኘ የዳይና ወይን ሬስቶራንት ይገኛል እዚህ ተገኝተን የተለየ ምግብ እንቀምሳለን የከተማው አስገራሚና የተለየ ሬስቶራንት ስለሆነ በጋራ እንከታተላለን ስለዚህ ገባ እንበልና የተለየው ነገር በጋራ እንካፈል መልካም ጊዜ እንዲሆንላችሁ እንመኛለን የዛሬ እንግዳዎቻችን የአባቶችን ቀደም ማስመልከት እንግዲህ እየባረጋውና ያልፋላሻ ግናቸው እነሱን ተወሰነ መስተጋገሪዎች በኋላ እንሰን እነሱ በቆይታ እናደርጋለን ታዲያስ አለን ቆንጆ ቤት ውስጥ ነው የተገናኘነው አይደል ስለዚህ ከተመልካቾቻችን ጋር ቆይታ እናደርጋለን ኤክስኪዩቲቭ ሼፍ መክብብ ዘውዴን አግኝቻቸዋለሁ ባለሙያም አንተ መባል አለ ለስራው ሲባል ግን ለግንኙነቱ አንተ ያልብቀጥ ይችላል ገብስማው ነው በጣም ጥሩ ስራው ነው የስራው ስለዚህ በጣም አሪፍ ዛሬ ለተመልካቾቻችን ጥቂት የተመለከተነው ያስመለከተናቸው ምን ቀምሰው እየቀመስን ደግሞ ካንተ ልምዶች እየተጋራን አብረን ለፋና ቀለማት ተመልካቾቻችን እናደርሳለን በጣም ስለመጣችሁ በጣም ነው ማመሰግነው ታንክ ዩ ሰው ወደ ኪችን እንሄድና መልካም ጊዜ ላብራቶሪያችን ይሄን ይመስላል እንግዲህ እንደምታዩ ኪችናችን እዛም ላይ ያሉ ተቃው ማውጫዎቻችን መገልገያዎቻችን በአጠቃላይ ከኬሚስትሪ ጋር የተያያዙ ገና ስሙን ሳይው አልኬሚስት የሚለው የፓውሎ ኮይሊዮ መጽሐፍ ነው ትዝ ያለኝ አዎ ምናልባት ያያይዝ ይችላል የራሱን የቻለ ደግሞ ጉዳይ ስለሚኖረው ስሙ ትንሽ ኢምፕረስ የሚያደርግ ይመስለኛልና መነሻው አሁን ቀደም እንዳልኩ ምግብ አሁን ሞለኪውላር ጋስትሮኖሚ ሚል ላይ ደርሷል ሞለኪውላር ጋስትሮኖሚ ማለት ነው የምግቦችን ሞለኪውል የሚያጠና ማጥናት ደረጃ ሪአክሽናቸውን ማጥናት ደርሷል ስለዚህ ያንን የሚሰሩ ሰዎች አልኬሚ ናቸው የሚቀመው ቀማሚው ማለት ነው ስለዚህ ምግቡን የሚቀመመው አልኬሚ ነው ያለው ቤቱ ደግሞ የተቀመመው ነገር ኤክስፒሪየንስ የምታረግበት ማለት ነው የቀማሚው ቤት እንደማለት ነው በጣም ይገርማል ስለዚህ በጋራ ከተመልካቾቻችን ጋር እንቀመማለን ኦኬ ከመጀመሪያ ስንጀምር ያው ሳልሞኖቻችንን እኛው ራሳችን ነው ስሞክ ብናረጋው this is cold smoke hot smoke አይደለም cold smoke ነው ይሄ የምንለው ተወሰነ ቀደም ያልኩ ኬል ኮንሰፕታችን ፋይን ዳይኒንግ ኮንሰፕት ፋይን ዳይኒንግ ምን ማለት ነው ኩኪንግ ሜተድህን ሪፋይን የሆኑ ምግቦች የምትበላበት ሬስቶራንት ማለት ነው ከዛ ባለፈ ፋይን ዳይኒንግ ለመባል የምትጠቀማቸው ግብአቶች ሪፋይን የሆኑ በአብዛኛው የትኛውን ቦታ ላይ ላይገኙ የሚችሉ ነገሮች አሉ እዚሁ የሚዘጋጁ እንደመሆናቸው ደግሞ ጊዜ ተወስዶ የሚሰሩ ጉዳዮች ናቸው ቀድሞ የሚዘጋጁት እና ፋይን ዳይኒንግ ሲሆን በአንድ ኮርስ አይደለም እንትን የምትለው አትሊስት ሚኒመሙ 2-3 ኮርስ መብላት አለበት ያን ነገር እንትን ለማለት ማለት ነው መጨረሻ ላይ አሁን የምናረጋው ምንድነው ካቪያችን this is a caviar ያሳ እንቁላል የምንለው ማለት ነው መልኩ ራሱ በጣም የተለየ ነገር እስ ጥቁር ነው ያለው ሁለት አይነት አለ አንደኛው ሩ የሚባለው ቀላ ያለው ነው ይሄኛው ደግሞ ካቪያር መቼም በቀላሉ ሀገር ውስጥ የሚገኙ አይደሉም ኢምፖርት ነው የምናስደርጋቸው ምንድነው እናቶቻችን ያው ድሮ ምግብ አጠነው አይደለም የሚሉት ስለዚህ እንግዳው ጋር ሲደርስ እንደዚህ እንደታጠነ ነው የሚደርሰው ማለት ነው እንደዚህ ሆኖ ነው እንትን የሚለው እንደዚህ ከሆነ በኋላ just ብሮዟ እንትን ብትል ያው ማባያ ስለሆነ ስሙ ምን አለው ታርታር ኦፍ ስሞክ ሳልመን and ኬል ነው የቤቱ ህግ አለ ምክንያቱም በአብዛኛው ሁለት አይነት ሜኑ አለ አንደኛው ቴስቲንግ ሜኑ ምንለው ነው አንደኛው ደግሞ አላካርት ነው ቴስቲንግ ሜኑ ማለት የሰባት ኮርስ ያለው ሜል ነው ለዛ አንድ ሳይት የሆነ ፕራይስ ነው የምትከፍለው ልክ እንደዚህ አይነት ምግቦች ሰባት አይነት ምግቦች ይቀርቡልሃል ማለት ነው ከፊሽም ከቢፍም እንትናቸው ኒውትሪሽናሊ ተዘጋጁት ማለት ነው ስለዚህ ምን ህግ አለን አለመጨረስ አይቻልም የሚባል ህግ አለ አንዱን ስንጨርስ ሰባት ጋር ልንደርስ ምንችለው እሺ
ስለዚህ አብረን እንቅመስ ተመልካቾቻችን በጣም አሪፍ እኔ እስከዛ ሁለተኛውን አዘጋጃለሁ ናይስ plate let's go ቀጣዩ በጣም መልከኛ ምግብ ይመስላል አይደለ vegetable please ያው መጀመሪያ ምግብ አይና ሀር ለሚበለው በጣም ለዛ ነው እንደዚህ የምናደርገው pick up please ያ ሁሌ ምግብ ስታወጣ ቼክ አድርገህ ነው የሼፉ ሪስፖንሲቢሊቲ እሱ ነውና ሰላም ዝግጁነቱ ምን አለው ይሄኛው ምግብ ሰፊ ለሚኛው ዊኮል ፍለሚኛው ነው ምንድነው ይሄ ዋይልድ ሪዞቶ ነው ዋይልድ ሪዞቶ ማለት የሩዝ ዘር ነው ግን ሾርት ግሬን ግን ስታርች ኮንቴንቱ ሃይ ነው እና የሚሰራው በካላማሪ ሲፉድ በሱ ሐሞት ነው የምንሰራው ሌላ ኬሚስትሪ ደግሞ እዚህ ጋር አለ this is የሊክ እና የብር ጎልድ ሊፍ አለ ብር ሊፎች አሉ ከነሱ ጋር ተቀላቅለው ነው እነዚህ ኢደብል ጎልድ ማለት ነው ስቲል የላብቃ ነው የምንጠቀመው ሶሱን ለማውጣት ስለዚህ this is for the fish ለፊሹ ነው ለቢፉ እና ለቺክኑ ማለት ነው የምናወጣው ስለዚህ ያወጣ ነው ሁለት ቢፍ አንድ ቺክን እና አንድ ፊሽ ነው ያወጣ ነው ተመልካቾቻችን እንግዲህ ቤታችሁ ሰርታችሁ ሞክሩት እላለሁ ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን መልከኛ የሆኑ ደግሞ ጥዑም የሆኑ ምግቦችን ተመለከትን ቀመስን ቀጥሎ ከሼፍ መክዱም ጋር ጥቂት ብንጨዋወት መልካም ስለሆነ በጣም ብዙ ነገሮችን ለመመልከት ሞክሬ ነበር አንዱ የዓለም አቀፍ ልምድ አለ ከጅቡቲ እስከ ኩዌት የሚጓዝና ጥቂት ስለሱ እናነሳ መልካም ነው ያው ወደዛ ወደ ውጭ ዓለም የወጣ ነው በስራ ነው እና ያንደኛው ስፔሻሊ የመጀመሪያውን እድል ያገኘሁት እዚህ ሬስቶራንት ኦርጋናይዝ ያረኳቸው ኮንሰልት ያረኳቸው ሬስቶራንቶች ላይ መቶ የተመገበ ሰው ነው ኢንተርናሽናሊ ሆቴል ያለው ሰው ማለት ነው ስለዚህ ሁለቱ ቤቶች ላይ መቶ ተመግበው በቃ ማግኘት ፈለገ በዛ አጋጣሚ ነው እና ሁሉ ጊዜ እምነት አለኝ ያመንክበትን ምግብ ነው ማውጣት ያለብህ በየማም ነው ምክንያቱም እርግጠኛ ሆንኩበትን እኔ ያመንኩበትን ምግብ ሳወጣ ነው ከስተመር ሳቲስፋይ ሆኖ መብላት የሚችለውና ያን በማድረጌ ዋጋ ከፍሎኛል ስለዚህ ውጪ መውጣት ደግሞ ትልቅ ኤክስፒሪየንስ እና ትልቅ ኤክስፖዠሩን አግኝቼ ነው የተመለስኩት ግን ምንም ሆነ ምን በቃ አገሬን ብዬ ነው የመጣሁት እና በጣም በቃ እዚህ በመስራቴ እዚህ ሆኜ ይሄንን ቤት በመክፈቴ በጣም እድለኛም ነኝ ደስተኛም ነኝ በጣም በልምድ ደረጃ እንግዲህ ብዙ ለመመልከት እድል ስለሚኖር እንደው ምን የተለየ ነገር ተመለከትኩ ስላለ በግል ውጭ በነበረ ጊዜ ከምግብ ጋር በተያያዘ ካኗኗራቸው ከባህላቸው ጋር በተያያዘ የታዘብከው ትዝብት ሳይሆን ያው በእኛ በመኖርበት ኤሪያ ላይ በነበርኩበት ኤሪያ ላይ ሰዓት ፓንክቹዋሊቲ ሰዓት አከባበር ከዛ ኮሚትመንት ለስራ ዴዲኬሽን ተሰጥተ መስራቱን ትልቅ ከነሱ የወሰድኩት እንትን ነው ሰዓት አይቆጥሩም በቃ ስራው ካለ ስራው ይሰራል እስከ መጨረሻ ድረስ
ስራውን መስራት ካለብህ ኳንቲቲውንም ኳሊቲ ኦፍ ወርኩንም በቃ ምንም ረጅም ሰዓት ሰራህ ተብሎ የምታጓድለው ነገር የለው የኛ ሙያ ደግሞ ምን ይፈልጋል መጀመሪያ በሰራህበት ኢነርጂ እስከ መጨረሻው ድረስ መስራት አለበት ያንን ነገር እዛ ተምሬበታለሁ እና እዚህም በነበርኩበት ሰዓት ላይ የብዙ ባለሙያ ብዙ ትምህርቶች ተምሬያለሁ ጀነራል ሜካኒክስ ተምሬያለሁ አርኪቴክቸራል ዲዛይን ተምሬያለሁ ማርኬቲንግ ማኔጅመንት ተምሬያለሁ እነዛ ሁሉ ነገሮች ተደማምረው አሁን ላለሁበት ነገር ትልቅ አስተዋጽኦ አድርገዋል እዛ ውጭም ካገኘኋቸው ነገር አርጌ ነው ሁሉ ነገር እየሰራ ያለሁትና እግዚአብሔር ይመስገን እላለሁ በዚህ የተለየው ነው የተመለከትኩት የአርኪቴክቸር ምን ኦኬ ማት ምግብና ህንጻና ወይም ደግሞ ኪነ ህንጻው ሲታሰብ ሩቅ የሚመስል ነገር ስላለው በምን መልኩ አገዛ እንዴት ተጠቀምክበት የሚለው ፍላጎቱ ራሱ እንዴት እንዳደረበ ሁለት የተለያዩ ነገሮች ስለሚመስሉ ማለት ነው የልጅ ሆኜ የቺፍ ምትል ዘይት ነበረችና ደሞመንት እሷን ሳይ ሁሉ ጊዜ በጣም ውስጥ የሆነ ነገር ይሰማኝ ነበርና እያደኩ በሄድኩ ጊዜ ያቺም ነገር እየሰፋች መጣችና ሰላም ኮሌጅ ነበረ ጀነራል ሜካኒክስ የተማርኩት እዛ እየተማርኩኝ ያለ ኩኪንጉ ከውስጤ ሊወጣ አልቻለም ተመረቀን ጓደኞቼ ወደ 5 ኪሎ ሄዱ እኔ ወደ ኩኪንግ መጣ እና እዛ ሆኜ ነው አርኪቴክቸራል ዲዛይኑን የተማርኩትና የአርኪቴክቸራል ዲዛይን የተማርኩትና ጀነራል ሜካኒክስ የተማርኩት ኤሌክትሪካል ስራዎች ላይ በደንብ ኢንቮልቭ አደርጋለሁ ሬስቶራንቱ ላይ የብረት ስራዎች ላይ በደንብ ኢንቮልቭ አደርጋለሁ ማቴሪያል መረጣው ላይ ማንኛውም ላይ ከዛ ደግሞ ፍሎር ፕላኑ ገና ቤቱ ይሄን ቤት ሲሰራ ማናቸውም ቤት ሲሰራ ፍሎር ፕላን ራሴ ነው የምሰራው ስለዚህ ፍሎር ፕላን ከሰራው በኋላ ኪችኔን ፍሎር ፕላን የምሰራው ራሴ ነው ሴትአፑን ማለት ነው ምክንያቱም የአድቫንቴጁ ምንድነው የኔ ኦፕሬሽኑ ላይ ያለው ሰርቪስ ፍሎ እንዴት መሆን እንዳለበት አውቀዋለሁ ሌላው ውጭ ያለው አርኪቴክት የኪችንን ቢሰራ ግን ከጀነራል ኖሌጅ ነው እኔ ከውስጡ ስላለው ከውስጡ ተነስቼ ነው ምን መሆን አለበት ብዬ የምሰራውና ፍሎር ፕላኔንም ስሰራ ከዛ የተነሳ ነውና ሌላው ኢንቴሪየርን ሲሰራ ኢንቴሪየር ከሰሩ ልጆች ጋር እኩል ቁጭ ብለን ይሰራ ነው ምግቡም ሲታይ ከስዕል ጋር የሆነ የሚቀርብ ነገር አለው ምክንያቱም ስኬች እንደማድረግ ነው እይታው በጣም ያማረ እንዲሆን ለማድረግና ምናልባት ከዛ ጋር የተያዘ የጠቀመ ነገር አለ አርኪቴክት እሱ ሳይሆን የፓሽኑ ነው ትልቁ ነገር ያው ስራ የጀመርኩት ሸራተን አዲስ ነው 2005 ላይ በጣም ሞዶ ቤት በጣም ማከብረው ቤት ነው ብዙ የተማርኩበት ቤት ብዙ ያደኩበት ቤት ነውና እዛ ላይ ብዙ ነገር ተምሬበታለሁ በጣም ደስ ቢለኝ ነገር በመጀመሪያ ደሞዜ 950 ብር ነበር ደሞዜ በ950 ብር ደሞዜ ሆኖ በ750 ብር መጽሐፍ ገዛው 950 ብር ደግሞ በ750 ብር መጽሐፍ ገዛው ለወር የተረፈው 200 ብር ያቺን ኮምፐንሴት ለማድረግ አንድ ወር በእግር ሄጃለሁ ወደ ስራ ማለት ነው ግን ያ መጽሐፍ በማንበቤ በስራ በጀመርኩ በሶስተኛ ወር አንደኛ የስራ እድገት ተሰጥቶኛል ሁለተኛ ደግሞ የደሞዝ ጭማሪ ማግኘችበታለሁ ስለዚህ ዋጋ የከፈልኩለት ነገር መልሶ ዋጋ እየከፈለኝ ነበር መጽሐፉ ግን ምን ቢሆን ነው ፕሮፌሽናል ኩኪንግ የሚል ነው የፌቭዝ ኤዲሽን የሊካርዶን ብሎ የትልቅ ትምህርት ቤት መማሪያ መጽሐፍ ነውና እሷን እንደ ዳዊት ነበር ስደግማት የነበረው ለሊቴ ላይና መጽሐፍ መባንበቤ ትልቅ አስተዋጽኦ አለው ከዛ ጊዜ ጀምሮ እስካሁን ድረስ በወር አንዳንድ መጽሐፍ ገዛለሁ ሌላው ማንሳት ፈልጌ የነበረው ሐሳብ የሆቴሎችን የተለያዩ ሆቴሎች ላይ መስራት የማደራጀት ነገሮች ነበሩና ያንን ጉዞ ብናስታውስ ጥሩ ነው ኢትዮጵያ ውስጥ በጣም ትልልቅ ሆቴሎች ላይ የመገኘት እድሉ ስለነበረ ከሸራተን ወጥቼ የመጀመሪያ ሆቴል ላይ ሰራሁት እና እንደ አማካሪም እንደ ሰራተኛም ሆኜ እንትን ያልኩት ሃይሌ ጋር ነው ሃይሌ ሪዞርት ያዋሳው ሲከፈት የፓርት ኦፍ ዘ ቲም ነበርኩኝ እንደ ሱሼፍ ነበር የገባሁት አንድ ጥሩ ሼፍ ጎበዝ ሼፍ ነበር ቱርካዊ ታሄር የሚባል ከሱ ጋር በደንብ ሰርተናል ከዛ ኦልሞስት ወደ 2 አመት ተኩል ሰርቻለሁ እና ከዛ ወጥቼ ነው ወደ ውጭ ሄድኩት ውጭ ወደ 3 አመት ወደ 4 አመት ቆይቼ ተመለስኩኝ በዚህ 4 አመት ቆይታ ይቀደም እንዳልኩ ብዙ ነገር ነው ያገኘሁት እና በዚህ አጋጣሚ ደስ ውሃችን በለዘለት መልኩ ነው የምናቀርበው ኢንፊውዝድ ዋተር ነው የሚባለው ኢንፊውዝድ ምንድናቸው ፍሩቶች የተለያዩ ፍሩቶችና የተለያዩ ኸርቦች ነው ያሉት የስትሮበሪ ግሬፕስ የዋይን ፍሬይ አፕል ሎሚ ኩከምበር ናና ታይም የሚባል ቅጠል አለ እሱን አድርገን ነው ያው ሰው ባዶ ውሃ ከሚጠጣ አትሊስት ኒውትሪሽናሊም ሪች ስለሆነ
ዲቶክስም ስለሚያደርግ እንትን ነው ውሃ አናስከፍልም በነፃ ነው እስከ መጨረሻው ድረስ ቺርስ ከውጭ ተመልሰ የተለያዩ ኢንተርናሽናል ላይ ተመልሼ የገባሁት ኢንተርኮንቲኔንታል ነው ኢንተርኮንቲኔንታል አዲስ እዛው ኦልሞስት ወደ 3 አመት ቆይቻለሁ እዛ በቆየሁበት እንትን ላይ ብዙ ስራዎችን ሰርቻለሁ አዲሱን የተከፈተውን ኢንተርኮንቲኔንታል አዲስን እሱንም እኔ ነኝ የከፈትኩት ከቲሞቼ ጋር ሆነን ማለት ነው ከዛ ወደ ጎልደን ትሊፕ ነው የመጣሁት ጎልደን ትሊፕ ፍራንቻይዝ የሆነ ፍሬንች ቤዝ የሆነ ሆቴል ነው እዛም ወደ 2 አመት ቆይቻለሁ እዛም በጥሩ ብቃት በጥሩ ሰና ምግባር በጥሩ ስራ ነው እዛም የሰራሁትና ከዛ ወጥቼ ያው የራሴን ነው የከፈትኩት ስለዚህ እነዚህ ትልልቅ ሜጀር ብላቸው ሆቴሎች በኔ ኤክስፐርቲስ የተጠቀሙና እኔም ከነሱ የተጠቀምኩባቸው እነዚህ ትናንሽ ሬስቶራንት ደረጃ በጣም ብዙ ነው በጣም ምርጡ ገበታ ላይ በዳኝነትም አለ በጣም ብዙ ወጣቶች ደግሞ አንተ ሰርም እንዲፈሩም ስለሚጠበቅ ምናልባት ካንተ ለምድ ተነስተው የሚያገኙት ነገር ስለሚኖር እንደው እነሱን ማስተማር ማብቃት ላይ ምን አይነት ስራዎችን ትሰራለህ ማብቃት ላይ ሲባል የመጀመሪያው ማደርገው ሬስቶራንቶች ስከፍትም ኮንሰልትም ሳደርግም የመጀመሪያ ማደርገው ለተማሪዎች ነው ቅድሚያ የምሰጠው ከትምህርት ቤት ሄጄ ነው ትምህርት ላይ ያሉትን ገበታ ላይ ያሉትን እነሱን አምጥተን አሰልጥነን ነው የምናበቃው ለምሳሌ የዚህኛውን እንኳን ብነግርህ ይሄኛውን ከመክፈታችን ከ3 ወር በፊት ነው የቀጠርናቸው ልጆቹን ሁሉንም ከትምህርት ቤት ነው ያመጣናቸው ሁሉንም ከትምህርት ቤት አምጥተን እዚሁ ነው ትሬኒንግ የሰጠናቸው ለ3 ወር ኤክስቴንሲቭ ትሬኒንግ ጠዋት ይመጣሉ እስከ ማታ ድረስ ቆይተው ደሞዝ እየከፈልን 3 ወር ካሰለጠን በኋላ ነው ቤቱንም የከፈት ነውና ትልቁ አልቲሜት ጎል ከዚህ በኋላ ዕውቀትህን ማሻገር ነው ስለዚህ ሰዎችን አፍርተህ ሰዎችን አብቀተህ እንትን ሲልስ ፕሊስ እሺ የኬሚስትሪ መልኮች አሁን እየተገለጡ ነው this is testing tube ነው ምንላቸውኛ ኮክቴል እና ዋይን ብቻ ነው እዚህ ቤት ሰርቭ የምናረጋው ሃርድ ሊከሮችን ሰርቭ አናረግም ኮክቴሎቹን ሰርቪስ እናረግ እነዚህ የሚመጡበት ምክንያት ምንድነው ሜኑ መርጠህ ላትወደው ትችላለህ ስለዚህ አንደኛ ሞዌስት ከመናረጋው አንተም ዲሳቲስፋይድ ከምትሆን መጀመሪያ በቴስቲንግ ቲዩብ የተለያዩ ኮክቴሎችን እናቀርባለን ቀድሞ መቀመስ ሰዎች እንዲችሉ ቀድሞ ቀምሰው 30 ml ነች ቀመሰና እንግዲህ ዋው ነቃ ብለናል ስለዚህ ሌመኑን አዛለው በኋላ እስከዛ እየተጫወት ከዚህ ሞተት ይችላል እሺ ስለቃዎች ውስጥ ታነሳ እንደ ህክምና ቃዎች ወደናቸው ስትል ነበርና ሉኩን ሳይ እዚህ ጋር ያ ሼፍ ትንሽ የተለየ ነገር አለው እሱ ሼፍስ ጋጀት ይባላል ይሄ የሼፉ ቶንግ ነች ይሄ ያው ቺኛዋ እንትን ምልክት የምናረግባት ነች ምግብ ወጥቷል አልወጣም ከዛ ደግሞ ኤደብል ማርከር ነው መፈረም ይችላል እዛው ቴብል ፕሌታቸው ላይ እና ይሄ ማስቀመጫው ያለ ምክንያት አይደለም የተሰራው የሼፍ ጋጀቶች ናቸውና እነዚህ ይሄኛው ያው ፕሮብ ነው ቴርሞሜትር ነው ስለዚህ ከሼፍ ኪችን ላይ መጥፋት ያለባቸው እነዚህ ሜጀር የምንላቸው እቃዎች ናቸው ኤኒ ታይም ኖት ልትወስድ ትችላለህ ስለዚህ ስክሪፕቶ ሁሉ ጊዜ አጠገብ ሊኖር ይገባል ማለት ነው በጣም ቆንጆ ነው አልኬሚስት ስንመጣ ገና ተመልካቾች ስሙን ሲሰሙት የተለየ የሚጠብቁት ነገር ሊኖር ይችላልና እንደው መምጣት ለሚፈልጉ ለሚያስቡት ቦሌ ሩዋንዳ ድልድዩ ስር ሲመጡ ያገኙታል ወይ ሊመለከቱት ይችላሉ በተለየ መንገድ ደግሞ ዌብሳይት ተመልክቻለሁና ጥቂት እናንሳውስ ሎኬሽናችን የሚገኘው ከቦሌ ሩዋንዳ ከወሎ ሰፈር ስትመጣ ድልድዩ ስር ነው ያለነው አልኬሚስት ህንጻው የመጀመሪያው ግራውንድ ፍሎር ላይ ነው ያለውና እዛ ላይ ለሪዘርቬሽን ያው ቀርሞ ለማዘዝ ከፈለጉ በአብዛኛው ማታ ላይ በሪዘርቬሽን ነው ሰርቭ የምናረጋው ቀን ላይ ግን ክፍት ነው ቀን ላይ ያው የተለየ ኮንሰፕት አለን ያ ኮንሰፕት ምንድነው ቢዝነስ ላንች የምንለው ኮንሰፕት ነው የሳላድ ቡፌ አለ ሳላድ ቡፌው 15 20 አይነት ሳላድ ነው ያለው እሱን በልተው ሜን ኮርሳቸውን ማዘዝ ይችላሉ ማክሲመም እንደው 20 ደቂቃ ነው ያንን ነገር ሰርቭ ተደርጎል ምክንያቱም ባለ ሰዓት አጭር ሰዓት ስለሆነ እሱን ያማከለ ነገር ነው እየሰራን ያለነው ግብረ መልሱም ጥሩ ነው ያለው አሁን ከዛ ቱሪዝሙን ስናነሳው ከሆቴል ጋር የተያያዘ በጣም ከፍ ያለ ነገር አለውና በግልም ቱሪዝሙ እንዲያድግ
የሰራውም ስራ ነበር ከዚህ በፊት እውቅናም እንዳገኘ ሰምቻለሁና ምን አይነት አስተዋጽኦ አለው ብለህ ታስባለህ? በግል ያረካቸው ነገሮች ካሉ ከዛ ጋር የተያዘ ሁለት እውቅናዎች አግኝተናል። አንደኛው እውቅና ያው በሆቴል አሶሲዬሽን በሆቴል ሰራተኞች አሶሲዬሽን አለ። በዛ ላይ ለኢንዱስትሪው ባበረከትኩት በሰጠሁት ትሬኒንጎች ብዛት ስታፎችን ባበቃሁት። ምክንያቱም አሁን ኢንተርናሽናል ሆቴል ብትላቸው አዲስ አበባ ላይ ያሉት ከኔ ጋር ያልሰራ ስታፍ የለም። ስፔሻሊ ጥሩ ደረጃ ደረሱት የሚባሉት ማለት ነው። ያ ምን ሁሉ ጊዜ ይሰጠኛል፣ ልቤን ያሞቀዋል፣ ግን ደስም ይለኛል እዚህ ላይ ደርሰው በማየታቸው። ስለዚህ የአሶሲዬሽን የእውቅና ሰርቲፊኬት ሰጥቶኛል። ሁለተኛው ከሲቲቲአይ ጋር አብረን እንሰራለን። ከመንግስት ከሆቴልና ቱሪዝም ማሰልጠኛ ተቋም ጋር አብረን እንሰራለን። ድጋፍ እናደርጋለን፣ ትሬኒንግ እንሰጣለን። ከነሱ ጋር ሄደን በሄድንባቸውና ትሬኒንግ በሰጠን ሰፖርት በሰጠናቸው ጊዜም ያው ትልልቅ እውቅናዎችን ሰጥተውናል። ያ ነው እንትን እያደረገን ያለነው። ከተለያዩ መንግስት ተቋማትም ጋር እንደ ሼፍ አሶሲዬሽን አለ። የሼፍ አሶሲዬሽኑ ምክትል ፕሬዝዳንት ነኝ። ስለዚህ በዛም እንትን ላይ መንግስት ተቋማት ላይ ማናቸውንም ድጋፍ በሚፈልግበት ሰዓት ላይ ሁሌ ከጎን ነን። በግል ማሳካት የምትመኘው ነገር አለ? ቀጣይ ማሳካት የምፈልገው ያው እንዳልኩ ትልቁና ዋንኛው ሁሌ እንደጎደልኩ የሚሰማኝ ትምህርት ቤቱን አለመክፈቴ ብዙ እንደቀረኝ ይሰማኛል። ሁሉ ጊዜ መቀናበት ነገር አለ። ውጭው ዓለም ላይ ሄደን ስንመጣ ትምህርት ቤቶቻቸውን እናያለን፣ ዱና አጋጥሞናልና በቃ ደረጃውን የጠበቀ የሚማሩበት ሁኔታ ንጽህናው ምኑ ስታይ ወይኔ ይላል ሁሉ ጊዜ እና ለማህበረሰቡ የተቀበልከው ነገር መልሰ መስጠት ነውና ያን አለመክፈቴና እስካሁን እንትን አለ ማለቴ እንደ ቁጭት ይሰማኛል። እንደ ስኬትም ከዚህ በኋላ የምቆጥረው ያችን ትምህርት ቤት ስከፍት ነው። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ኤክስኪዩቲቭ ሼፍ መክብብ ዘውዴን ይዘን አብረን ቆይታ አድርገናል። ታንኪ በጣም